የቢዝነስ መረጃዎችን ደግሞ ከፈቲያ መሐመድ እንከታተላለን። መቀጠል ትችላለሽ። አመሰግናለሁ። እንዴት ቆይታችኋል የተከበራችሁ ተመልካቾቻችን? ከኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። በቻይና በተካሄደው የክህሎት ውድድር የተመዘገበው ውጤት ሀገራዊ የክህሎት ዘርፉ የማንሰራራት ድል ብስራት ነው ሲሉ የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የውድድሩ አሸናፊዎች ኢትዮጵያ በክህሎት ልማት ያከናወነች ያለውን አመርቂ ተግባር ለዓለም ያረጋገጡበት እንደሆነም ገልጸዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በቻይና በተካሄደው የክህሎት ውድድር አሸናፊ ለሆኑት ወጣቶች በቢሮአቸው አቀባበልም አድርገውላቸዋል። ከብሪክስ አባል ሀገራት የተውጣጡ ከ300 በላይ ወጣቶች በተሳተፉበት የቻይና የክህሎት ውድድር ኢትዮጵያውያን የወርቅ የብርና የነሐስ ሜዳሊያ አሸናፊም ሆነዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት ለኢዜአ እንደገለጹት ከለውጡ ወዲህ መንግስት በሪፎርም ከለያቸው አጀንዳዎች አንዱ የክህሎት ልማት ነው። ለክህሎት ልማት የተሰጠው ልዩ ትኩረት ፍሬ ያፈራ መምጣቱንም ነው የገለጹት ሚኒስትሯ። በስልጠና ብቻ ሳይሆን በቴክኖሎጂ ሽግግር ላይ ውጤት እየታየ መሆኑንም ተናግረዋል። ኢትዮ ቴሌኮም የውጭ ገበያውን ለመቀላቀል እየሰራ መሆኑን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተናገሩ። ተቋሙ የ3 ዓመታት ስትራቴጂ እና የ2018 እቅዱንም አስተዋውቋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተቋሙ ባለፉት 3 ዓመታት በውጤት የተገበራቸው ስራዎች ለሀገሪቱ ፈጣንና የለውጥ ጉዞ ትልቅ አበርክቶ እንደነበራቸውም ገልጸዋል። ከ2018 እስከ 2020 ድረስ የሚዘልቀው የተቋሙ የ3 ዓመት የስትራቴጂ እቅድ ቀጣይ አድማስ የሚል ስያሜ ተሰጥቶታል ያሉት ዋና ስራ አስፈጻሚዋ ስትራቴጂው የወጡ ህግና ፖሊሲዎችን መሰረት አድርጎ የፋይናንስ ዲጂታል አካታችነትንና ሰው ተኮር ስራዎችን በውስጡ የያዘም ነው ብለዋል። ኢትዮ ቴሌኮም ተወዳዳሪና ችግር ፈቺ የሆኑ አዳዲስ ሀሳቦችን ይዞ ከኢትዮጵያ ውጭ ባሉ የቴሌኮም ዘርፎች ለመቀላቀል ያሉትን ምቹ ሁኔታዎች ተጠቅሞ ዝግጅት ማድረጉንም አመላክተዋል። ለእቅዱ መሳካት ሁሉም ርብርብ እንዲያደርግም ጠይቀዋል። ኢትዮ ቴሌኮም በ2018 በጀት ዓመት እቅዱ አዳዲስ መሰረተ ልማቶችን በመዘርጋት በ10 ከተሞች ተጨማሪ የአምስተኛው ትውልድ 5G አገልግሎትን በመዘርጋት የሞባይል ኔትወርክ ሽፋን ለማሳደግ እንደሚሰራም ተገልጿል። ተቋሙ የደንበኞችን ቁጥር አሁን ካለው 83 ሚሊዮን ወደ 88 ሚሊዮን በማድረስ 235.5 ቢሊዮን ብር ገቢ ለመሰብሰብ ማቀዱም ተመላክቷል። በዝርዝር ወደ ምን መለከታቸው መረጃዎቻችን ደግሞ እንለፍ። ከደረጃ ሐመርሃ ግብር ከፋዮች ከ214 ሚሊዮን ብር በላይ መሰብሰብ መቻሉን የአዊ ብሔረሰብ አስተዳደር ገቢዎች መምሪያ ገልጿል። ግብርን በጥራትና ፍጥነት ለመሰብሰብም አዲሱን የኤሌክትሮኒክ ግብር መክፈያ ስርዓት ኢታስን በሙሉ አቅም ወደ ስራ ለማስገባት የተሰራ መሆኑ ተጠቁሟል። በቃል ፈረደ ተጨማሪ አለው። በአዊ ብሔረሰብ አስተዳደር የቻግኒ ከተማ አስተዳደር የደረጃ ሐመርሃ ግብርን በአጭር ጊዜ ሰብስበው ካጠናቀቁ ወረዳዎችና ከተማ አስተዳደሮች መካከል ተጠቃሽ ነው። የከተማ አስተዳደሩ ገቢዎች ጽሕፈት ቤት ኃላፊ አቶ ሙሉሰው ልዑል እንደገለጹት ከከተማው የደረጃ ሐመርሃ ግብር ከፋዮች ከ42 ሚሊዮን ብር በላይ መሰብሰብ ተችሏል። እንደ ቻግኒ ከተማ አስተዳደር የደረጃ ሐመርሃ አከፋፈልን በተመለከተ ተወትሮ በተለየ መንገድ በዚህ በጀት ዓመት ሐምሌ 1 ያው በይፋ ስራ በመጀመር በ5 ቀናት ውስጥ ማጠናቀቅ የተቻለበት ሁኔታ ነው የነበረው። ደረጃ ሐመርሃ ወደ 2853 ነው የነበረው። ኪራይ መኖሪያ ወደ 2047 ነው የነበረው። ድርጅት ወደ 730 ነው የነበረው። በድምሩ 2777 ኪራይ ግብር ከፋዮች አሉ። እነዚህም ሐምሌ 1 እስከ ሐምሌ 5 ድረስ 100% ያስከፈልበት ሁኔታ ነው ያለው። በቀላይ በሚሰበሰበው በገቢ ደረጃ ወስደት ላይ 50 ሚሊዮን 210,271 ብር ለመሰብሰብ ታቅዶ ከነዚህ ግብር ከፋዮች ወደ 42 ሚሊዮን 199,639 ኦልሞስት ወደ 85% አካባቢ መፈጸም ተችሏል ማለት ነው። የአዊ ብሔረሰብ አስተዳደር ገቢዎች መምሪያ ኃላፊ አቶ ፈጠነ ጥላሁን እንደገለጹት በብሔረሰብ አስተዳደሩ በሚገኙ ወረዳዎችና ከተማ አስተዳደሮች የደረጃ ሐመርሃ ግብር ከፋዮች ይህ መረጃ እስከ ተጠናቀረበት ጊዜ ድረስ 214 ሚሊዮን ብር ገቢ መሰብሰብ ተችሏል። ብሔረሰብ ምክር ቤቱ መሰብሰብ አለበት በ2018 ተብሎ የደረሰን 3 ቢሊዮን 551 ሚሊዮን
983,432 ነው። የመጀመሪያው ሐምሌ 1 ጀምሮ ስራ የምንሰራው የደረጃ መርሃ ግብርን በማስከፈል ነው። የደረጃ መርሃ ይከፍላሉ ብለን ያዝናቸው ነጋዴዎች 20,223 ናቸው ብለን ለይተን ይዘናል። በዚህ መሰረት እስካሁን ድረስ 179 ሚሊዮን ነው እኛ ይዘን የነበረ በቅድ ደረጃ። አሁን ላይ 214 ሚሊዮን ደርሰናል። ግብርን በቅልጥፍናና በአግባቡ ለመሰብሰብም አዲሱን የኤሌክትሮኒክ ግብር የመክፈያ ስርዓት ኢታስ ወደ ስራ ለማስገባት እንቅስቃሴ መጀመሩን የገቢዎች መምሪያ ኃላፊው ተናግረዋል። ይህ ሶፍትዌር ለነጋዴው እጅግ ስራ ያቀለለ ነው። እቤቱ ሆኖ ምን ያህል ግብርና ታክስ መክፈል እንዳለበት በሜሴጅ ይደርሰዋል። ያ ሜሴጅ ከደረሰው በኋላ ይከፍላል። ቀጥታ ደረሰኝ የሚሰጥበትና ይሄ የከፈለው ክፍያ ደግሞ ከንግድ ጋር ትስስር ተፈጥሮ እድሳት የሚሰጥበት ሁኔታ ክሬት ተደርጎ ዘንድሮ ስራ ላይ ጀምረናል። እኛም አሁን በ9 ከተማዎችና ወረዳዎች ጀምረናል። አንደኛ የነጋዴውን ፋይል መመዝገብ በርከት ያለ ስራ ሂደናል። በመወሰንና በማስከፈልም በእነዚህ ከተሞች ላይ የነጋዴ ቁጥሩ ይነስ እንጂ ቀድመው በማኑዋል ብዙ ነጋዴዎች ስለከፈሉብን ነው። አሁን ላይ ወደ ክፍያ የሚመጣውን ኢታስ ላይ ነው እያስከፈልን ያለነ። በቀጣይም የደረጃ ሀመርሃ ግብርን አጠቃሎ ለመሰብሰብና የደረጃ ሀና ለግብርን በቅልጥፍና ለመሰብሰብ ጥረት እንደሚደረግም የመምሪያ ኃላፊው አስታውቀዋል።